ሰላም ጤና ይስጥልኝ ወዳጆቻችን፣ ዛሬ ወደ ገበያ ገብተን የአስቤዛ ዋጋዎቻችንን እንመለከታለን። በተለያዩ አማራጮች ነው ይዤላችሁ የቀረብኩት። ጤፍ፣ ስንዴ፣ በቆሎ የመሳሰሉት መኮረኒና ዘይት፣ አጃንም ጨምሮ እንደነ አብሽ የመሳሰሉትን ዋጋቸውን አጠቃልለናል። በቅድሚያ ያደረኩት ወደ ጤፍ ነው። ጤፍ አሪፍ ከሚባሉት ስንመለከት እምቡር ጤፍ በ145 ብር፣ አዳ ጤፍ በ140 ብር የተሸጠ ይገኛል። ሌላኛው ጎጃም ጤፍ ነው። ጎጃም ጤፍ በጥራቱ ይታወቃል። በ120 ብር የተሸጠ ነው። ምንጀርም ጤፍ በ130 ብር አለ። ጉማይዴ ጤፍ ከደቡብ አካባቢ የሚመጣው እነኚህ ደግሞ በ130 ብር የተሸጡ ናቸው። ቀይ ጤፍም አለ። ቀይ ጤፍ ብዙ ጊዜ አይረን አለ ተብሎ ስለሚታሰብ ብዙ ሰዎች ተወዳጅነትን እየተረፈ ያለ ጤፍ ነው። በ110 ብር ገበያ ላይ ይገኛል። ሰርገኛ ጤፍ ደግሞ በ110 ብር እሱም የሚሸጥ ይሆናል። ሌላኛው ደግሞ ጤፍ የተፈጨው በ175 ብር ጥራት ያለው ጤፍ ማለት ነው በ175 ብር የተሸጠ ይገኛል። ወደ ሌሎች እህሎች ስናልፍ ስንዴ ፏበል ተብሎ የሚታወቀው በተለምዶ በ100 ብር የተሸጠ ሲገኝ የተፈጨው ስንዴ ደግሞ በ120 ብር ገበያ ላይ የምታገኙት ይሆናል። ጥቁር ስንዴም አለ። እሱ ደግሞ በ110 ብር ነው ገበያ ላይ የሚገኘው። በ110 ብር ገበያ ላይ ጥቁር ስንዴ ማግኘት ይቻላል። ሩዝ የውጭው በ110 ብር፣ ሩዝ የሀገር ውስጥም በተመሳሳይ ነው። ዋጋው በ110 ብር ነው። አጃ የጎንደር ተብሎ የሚታወቀው በተለምዶ 250 ብር ነው። ሌላኛው ስንመለከት ምስርን ማየት እንችላለን። ምስር በ350 ብር፣ አተርክክ በ200 ብር ገበያ ላይ የተሸጠ ይገኛል። አስቤዛዎቻችን እነኝን ይመስላሉ። ሌላኛው ደግሞ አተርክክ የፈረንጆች የሚባለው ነው። እሱ 220 ብር ነው። ፉል ባቄላ አለ በ200 ብር መግዛት ይቻላል። መኮሮኒ በ165 ብር፣ ሩዝ ደግሞ በ150 ብር እየተሸጡ ይገኛሉ። ሌሎኞቹ ደግሞ ሩዝ የውጭ የሚባለው ማለት ነው። እሱ ደግሞ በ350 ብር በኪሎ አለ። ቅንጬ በ200 ብር፣ ምናልባት የሚያስፈልጋችሁ ከሆነ አብሽ በ200 ብር አለ። አብሽ እየተቆላው በ350 ብር ያቀርቡላችኋል። ገበያ ላይ ዋጋው ይህንን ይመስላል። ሌላኛው ደግሞ ፍርኖ ዱቄት በ130 ብር ይህንን ይመስላል። ለዛሬ ይዤላችሁ የቀረብኩት የገበያ አስቤዛ ዋጋዎቻችን እነኝን ይመስላሉ። አብራችሁን ስለነበራችሁ እናመሰግናለን። እናንተ አካባቢ ስንት የተሸጠ ይገኛል የጤፍ ዋጋ የሚለውን ሌሎች ዋጋዎችን ብትጽፉልን ደስ ይለናል። ለሌሎች መማሪያ ይሆናል ብለን እናስባለን። እስከተመቻችሁና መረጃ እስካገኛችሁበት ላይክና ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ ጋብዛችኋለሁ። ሰላም።